አቋሟ ታምራለች። የእንጨት ቤት እኮ አትመስልም የኔ ቤት። እቺ ቤት አሁን ስታይዋት ማለት ነው ስታያት የእንጨት ቤት ትመስላለች? አትመስልም። አቋሟ ታምራለች። ነገር ግን በሚገርም ሁኔታ ቤቲቱ የእንጨት ቤት ናት። በሚገርመው ማለት ነው። ግን ያው የእንጨት ቤት እንዳይመስል አድርገው ነው የሰሩት። እንደምታዩት ከወደ ኋላ ያለው አቋሙ በጣም ያምራል። በዚህ የሚመጣ ጎርፍ ነው አሁን እያስቸገረን ያለውና ዛሬ በምታዩት መልኩ ዝናቡ በጣም ሲወቃው ነው ያደረው። እንግዲህ ቪዲዮውን እየቀረጽኩላችሁ ያለሁት ጠፈፍ እስኪ ድረስ ጠብቄ እስኪ ቆይ ማማ ጠፈፍ እስከሚል ድረስ ጠብቄ ነው። በምታዩት መልኩ እንግዲህ ቤቴን እንዳለ ጥብጥብ አድርጎ ነው እንትኑን እየወሰደ ያለው አፈሩን እየወሰደ ያለው እንደምታዩት በዚህ ጋር ማለት ነው። በዚህ ጋር እንግዲህ ይህን ሁሉ ቆሻሻ ከወደ ላይ ነው እያጠበው ይዞት የመጣው ከወደ ላይኛው ሰፈር ማለት ነው። ይውላችሁ ከወደዚህ እንግዲህ እኔ ተፋሰስ ተቀባይ ነኝ። የዚህን ቤትና ይሄኛው ባለ ያልተመረገውን ጭቃውን ቤትና ይሄኛውን ግርፉን ቤት ማለት ነው ላሳያችሁ ጠጋቢ። ይሄን ግርፍ ቤትና ይሄኛውን ቤት ተፋሰሱን በዚህ ነው የሚመጣውና በዚህ ነው የምቀበለው። በዚህ ታችሁን በሸንቆሮ ሆኖ ይወርዳል። በቀጥታ እንደዚህ ብሎ የምቀበለው እኔ ነኝ ማለት ነው። እንደዚህ በተቀበልኩበት ሰዓት ይሄን ሁሉ ቆሻሻን ሁሉ እንግዲህ ከላይ ነው እያጣጠበ ይዞት የመጣው። ዛሬ በጣም ኃይለኛ ዝናብ ነበረ። ለምን እንትን አላንልም? እግዚአብሔር ይመስገን ዝናብ ቀረብን ብለን እሪ ስንል ነበር የከረም ነው። ከዛ ይሄን ሁሉ እንደምታዩት ይሄን ሁሉ ጥብጥብ አድርጎት እንደዚህ አድርጎ ይሄን ሁሉ ገደል አድርጎት ይኸውላችሁ ይሄን ሁሉ አያችሁት እንዴት እንደጎረደው እንደዚህ አድርጎ ጎርዶት በሩ ራሱ ግቢ አይከፈትም ማለት ትችላላችሁ። ይኸው እዚህ ጋር አፈሩን ጭሮ እንትን አጣጥቦ ስለመጣ በሩ ራሱ ከዚህ በላይ አያቀናም ማለት ነው። በዚህ መልኩ ይብላችሁ ይሄን ሁሉ አጣጥቦት በዚህ ነው የሚወርደው። እኔ ደግሞ የምፈልገው በተፋሳሱ በዚህ እንዲወርድ ነው። እስኪ እንዴት አድርጌ ነው ማስተካከለው የሚለውን በማስተካከል ምን ይሆናል። ግቢያችን በጣም አስቸጋሪ ሆኗል። ከወደ ላይኛው ሳይድ ባይዘው ቦታ በመንገዛበት አጋጣሚ ከወደ ላይኛው ሳይድ አሁን ምን አሰብኩ መሰላችሁ? ወዛደር አስመጥቼ በዚህ የሚወርደውን ተፋሰስ ቀጥታ እንደዚህ አድርጎ ቆርጦ ይሄንን ሙዙንና መሀል ለመሀል በዚህ በሙዙ ቆርጦ ወደ ላይ አድርጎ እንደዚህ መሀል ለመሀል ሙዙን ቆርጦ ወደ ውጭ ተፋሰሱን እንዳስወጣልኝ ሀሳብ መጣልኝ። ምክንያቱም እንዳሳየኋችሁ እንግዲህ ከወደ ላይ ቤት ስትሰሩ ይውላችሁ ይሄን እንዴት አድርጎ ቆርጦት እንዳለፈ ይዩት። ይውላችሁ እንዴት አድርጎ እንደቆረጠው አያችሁት። አሁን ይሄን ሁሉ ትላንትና ማታ የጣለው ዝናብ ነው እንዳለ እንደዚህ አድርጎ ቆርጦት። ይሄ ከወደ ላይኛው ሳይድ ቤት ስትሰሩ እንትኑ በጣም ምንድነው ባለ ፌርማታው ምንድነው ባለው ሙሌቱ በጣም ወደ ላይ የሞላ የሚሆንበት ምክንያት ከወደ ላይ ስንሰራ እንደዚህ አይነት ያጋጥማል ማለት ከወደ ላይ ቤት ስትሰሩ በማንኛውም አጋጣሚ ይሁን ከወደ እናንተ ጎን የሚመጣውን ተፋሰስ ወደዳችሁም ግድዳችሁም ተቀባዮች እናንተ ናችሁ። ለምሳሌ በዚህኛው ሳይድ የሚመጣውን የሁለቱንም ቤት እኔ ነኝ የምቀበለው። እንደዚሁም ደግሞ በዛኛው ሳይድ አሁን የጎረቤቶች አሉ የነሱንም የሚቀበለው ሌላኛው የዛኛውን የሁለቱን ቤት ደግሞ ያኛው ጎረቤቴ ነው የሚቀበለው ማለት ነው። በነገራችን ላይ ይችኛዋ ሽንት ቤት ነች። እቺ በዚህኛው በኩል የምትታየው እቺ በሯ የምታዩት ሽንት ቤት ናት። እቺኛዋ ኪችን ቤት ናት። እቺኛዋና ያቺኛዋ ሰርቪስ ነች። ሁለቱም ተይዘዋን ሰርቪሶቹ። ያው እንግዲህ አከራይ እያላችሁኛል ነበር። ሁለቱንም ሰርቪስ አከራይቻለሁ። ሁለቱንም ሰርቪስ 2000 ብር 4000 ብር አከራይቻለሁ ማለት ነው። ጓዳና ሳሎኑ ትልቁን ቤት ነች። እኛዋን ኪችን እኔ ይዣለሁ ማለት ነው። ይበቃኛል በቃ። ምክንያቱም ባለኝ ነገር አብቃቅቼ መኖር እንዳለብኝ ወሰንኩኝና እነዚህን ሰርቪሶችን አከራየው ማለት ነው። በጣም ያስቸገረኝ ነገር እንዳልኳችሁ በዚህኛው የሚመጣው ውሃ በጣም አስቸግሮኛል። እንደዚህ አያችሁት እንዴት እንደተቆራረጠ። ይሄን ሁሉ አጣጥቦት ሄደው የትናንትናው ዝናብ ነው። ለምን ጣላ ይባልም እንኳን ጣለልና ትናንትና የጣለልን ዝናብ ነው እንደዚህ ሰው ያደረገን ነው። አዝመራ እንድንበላ አረንጓዴ እንዲሸተን ማሽላችንም የሚዘራው አሁን ጤፉም ሁሉ ነገርም በዝናብ ነውና ትናንት የጣለው ዝናብ
ለሁሉም ዋስትና አለውና እንኳን ጣለልና ይሄ ቀላል ነው የምናስተካክለው ይሆናል ማለት ነው። በቀላሉ ነገር መስተካከል የሚችል ነው። ነገር ግን በላይኛው ሳይድ በላይኛው መስመር ቤት የምትሰሩ በሙሉ እንደዚህ እንደኔ መሆናችሁ አይቀርም ማለት ነው። ለምሳሌ አሁን እኔ ራሴን አሳያችሁ አይደለ? የዚህኛው ቤትም በጎኑ ብትሄዱ እንደዚህ አጣጥቦት ወስዱታል ማለት ነው። እንዳሳያችሁ ይኸውላችሁ በሩን ራሱ መክፈት አንችልም፣ አፈሩን ሁሉ ሞልቶታል ማለት ነው። ይሄንን አሁን ከዛሬ 15 ቀን በፊት እኔ ይሄንን ሳር ብቻ ነበር እንዳለ ኪችኔን ሳስተካከል ይሄን ሁሉ እንዳለ አስደልድየው ነበር፣ ግን በሚገርም ሁኔታ ተመልሶ ያው ነው የሞላው። እና በዚህ መልኩ ነው እንግዲህ ክረምት ሲመጣ ማስተካከል ያለብን መንገዶች ስላሉ የኛም ብቻ አይደለም ኮሪደር ልማት ብቻ አይደለም ውሃ በውሃ የሆነው እኛም ደጃችን በሙሉ ውሃ ነው።